እጅግ ከባድ ዱብዳ እባካችሁ ይህ መረጃ የብሩክ ቤተሰቦች ጋር ደርሶ ብሩክን እንዲያስጥሉት ብሩክ ከሚገባበት ከባድ ጦስ እንዲታደጉት የዛሬው መልእክቴ ሁሉም ጋር እንዲደርስ እባካችሁ መረጃው እንድትሰሙኝ በአክብሮት ልጠይቃችሁ። ብሩክ እንደ ትናንትናው እንደተለቀቀው ቪዲዮ እንደ ቀልድ የእዩ ልጅ ቀምቶ ሲሄድ ተመልክተናል። እኔ መጨረሻውን ውሳኔ እስክታሳውቀኝ ድረስ ልጅቷን አልመልስም ብሎ ነው እንደ ቀልድ ይዞ ሄደው። ይህ ጉዳይ ታዲያ በእዩ በኩል ከባድ የህግ ቦታ እንደሄደና ብሩክ ሳይታሰብ እንግዲህ በቁጥጥር ስር ውሎ ከባድ ጦስና እስራት እንደሚያመጣበት ካሰባቸው በላይ ጉዳዮች ሁሉ ከረውበት ዙሪያ ጥምጥሙ እጅግ እንደሚከብድ ነው አስቀድሞ መረጃውን እየሰማሁት። ብሩክ ከመከሰሱ ከመታሰሩ በፊት ይህ መረጃ ባካችሁ ለሁሉም እንዲደርስ በደንብ በውስጥ ያደረሱኝ መረጃ እናንተም እንድትሰሙ በማክበር ልጠይቃችሁ። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። እንደ ብሩክ እንደ ሃይሚ በተለያየ ጉዳይ ተወጣጥራችሁ ተጨናንቃችሁ የምትገኙ ብዙ ሀሳብ ያለባችሁ ውድ ሀገሬ ልጆች ሁላችሁም ፈጣሪ አምላክ ያሰባችሁትን ሸክማችሁን ሁሉ ቅልል ያደርግላችሁ። ሁሌም በመንገድ በጎዳናችሁ ያመናችሁት ፈጣሪ ይከተላችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው ቪዲዮ ላይክ አድርጋችሁ ጀምሩ። ለቤቴ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ በሰሞኑ ሁኔታ ብዙዎቻችን ደንግጠናል። ከመደንገጥም አልፈን ምንድነው ጉዳዩም እያልን እየተነጋገርን ቆይተናል። ብሩክ ባላወቀው ባላሰበው መልኩ ልጁ የሱ ነች ተብሎ ብዙ ትርምሶች ብዙ ድብልቅልቆችን አይተናል። እንግዲህ ብሩክና ሃይሚን ራሱ በመካከላቸው ክፍተት እንዲፈጠር አድርጓል። ታዲያ ብሩክ ይህንን ነገር ጥሩ የወሰነ መስሎት ልጅቷን ወስዶ የትም እንደማታገኘኝ ተወቅ ብሎ ነው እንግዲህ ሲዝት እንደተመለከት ነው ልጅቷን ይዞ በመኪና የጠፋው። ይሁን ትልቅ ማስረጃ ነው። ብሩክ እባክ እንዴት የሚመክር ሰው የለህም? ፍፄ ራሱ እንዴት ይሄን ነገር ሲያረግ የእውነት ጓደኛ ከሆነ እንዴት እንደዚህ ታረጋለህ ብለህ እንኳን አትቆጣውም? ማረግ ያለባችሁ ነገር ዲኤንኤ እንዲመረመር ሁሉም ቤተሰብ ባለበት የብሩክ ቤተሰቦች በዩ በኩልም ያሉ ቤተሰቦች ሁሉም ተሰብስበው ዲኤንኤ ናሙናው በትክክለኛ መንገድ እንዲሰጥ ማድረግ ነው እንጂ ያለባችሁ እንዴት ልጅ ቀምታችሁ ትሮጣላችሁ? ልጅቷን የቀማችሁት ለዲኤንኤ ምርመራ እንኳን ቢሆን መልካም። ይሄንን እንኳን እንደማታረጉ እኮ ብሩክ ተናግረሃል። ዲኤንኤ ምርመራ ብቻዬን ባስመረምርና እውነቱ እንኳን ቢወጣልኝ እዩ አታምንም፣ ስለዚህ ጥቅም የለውም እያልክ ትናገራለህ ወይ? ልጅቷን ወስደ ዲኤንኤ አላስመረመርክ እንዲሁ ወስጄ እውነቱን እስክትናገር ድረስ ልጅቷን ይዤባት ቁጭ ላለሁ ማለት ምን ማለት ነው? የሰው ልጅ ቀምተ እንዲህ ማድረግ በህግ እንደሚያስጠይቅ በፖሊስ እንደሚያሳስር ከባድ የፍርድ ሂደት እንደሚያጋጥምህ ጠንቅቀህ አታውቅም ነው? አሁን ጉዳዩ እዩ በቀጥታ ወደ ፖሊስ ጣቢያ ከወሰደችው እመነኝ ከባድ ችግር ነው የሚያጋጥምህ። ሌላውን እዛው ገብተ የምትወጣው የሚሆነው ነገር ነው። ይሄ ሁሉ ደግሞ እንዲሆን በተለይ እዩ ደግሞ አንተን እንድትከስ በቀላሉ የምትችልበት ትልቅ ነጥብ አስጥለሃል። ይሄውም ትናንት የተለቀቀው ቪዲዮ ነው። በቪዲዮ በመኪና ቀምተህ መሮጥ ማለት ትልቅ ማስረጃ ነው። እባካችሁ በብሩክ በኩል ያላችሁ ቤተሰቦች ጉዳዩ ላይ መሀከል ግቡበት። ጉዳዩ ትኩረት አግኝቶ ሁሉም ሰከን እንዲል እባካችሁ ቡታጅራ የምትገኙ የብሩክ ታላቅ ወንድሞች እነመለኛው እነሃብ እባካችሁ ይህን ነገር ተባብራችሁ መስመር እንዲይዝ አድርጉት። ወንድማችሁ ብሩክ የሚሄድበት አግባብ ልክ አይደለም። ብሩክ ትዳር ህይወቱን የመለሰ የመሰለው የሃይሚን ቁጭት ሃይሚን ያስከፋትን ነገር ያሻሻለ ከሃይሚ ጋር ያለውን ችግር የቀረፈ የመሰለው በዚህ በኩል የሚያደርገው ነገር ከባድ የህግ ጥሰት ከባድ ነገር ውስጥ እየከተተው እንደሚገኝ ነው አንድ ባንድ የምነግራችሁ። እናንተ ቤተሰቦች ጉዳዩ ላይ ግቡ፣ ልጃችሁን ምከሩ። የሰው ልጅ የሰው ቀምቶ መሮጥ ወንጀል እንደሆነ ጠንቅቆ እንዲያውቅ አድርጉ። በከባድ ሁኔታ ቢጠየቅ የሆነ ችግር ቢደርስበት እናንተ ዘመዶችም አብራችሁ መንከራተታችሁ አይቀርም። የሁሉ ነገር ከመፈጸሙ በፊት ግን ቢቻል እናንተም እዚህ ነገር ላይ ገብታችሁ ዲኤንኤው በትክክለኛው ቦታ እንዲደረግ አድርጉ። አንዳንድ ኮሜንታተሮች አረ በአብዛኛው ማለት ይቻላል ደግሞ ትናንት በተለቀቀው ቪዲዮ አረ ብሩኬ ጀግና ነህ እንኳን ልጅቷን ወሰርክ ዲኤንኤ አስመርምር እያላችሁ ስትናገሩ ነበረ። ይሄ ነገር ያው ዲኤንኤ መመርመሩ እኛም የምንደግፈው ነው። ነገር ግን ብሩክ ልጅቷን እንደዚህ አይደለም መቀማት ያለበት። በተለይ ማስረጃ የጣለ ልጅቷን ሲቀምቶ ሲሄድ መኪና ውስጥ ዘግቶ ሲሄድ ቪዲዮ እየታየ ይሄ ነገር የማያስጠይቅ ነው የሚመስላችሁ? ይሄ ነገር ብሩክን ሌላ ጣጣ የማያመጣበት ነው የሚመስላችሁ? የለም ተሳስታችኋል። እባካችሁ የሀገሬ ልጆች ነገሮችን ስትፈርዱ ለሰው ሀሳብ አስተያየት ስትሰጡ ምን ያመጣል ምን ችግር ያደርስ ይሆን ብላችሁ በሌላ በኩል ነገር ጉዳዮቹን ለማየት ሞክሩ። ብሩክ ዲኤንኤ ማድረጉን ይሄንን ነገር እኛም ብንደግፈው እሱ ግን ልጅቷን የወሰደው ዲኤንኤ ለማድረግ አይደለም። ንግግሩ በአባባሉ
እንደሰማችሁት ዲኤንኤ ባደርግም ምንም ጥቅም የለውም፣ በሷ በኩል ያሉ ሰዎች አይቀበሉኝም፣ እዩም አትቀበለኝም ሲል ነበር። ቢያንስ አንተ ትክክለኛ ቦታ ዲኤንኤ አድርገህ የሚታወቅ ቦታ ውጤቱን ከያዝክኮ የትኛውን ቦታ ማህተብ ነው የሚታየው የተረጋገጠም ነው ተብሎ ነው ተቀባይነት የምታገኘው። ወይ ልጅቷን ወስደ ዲኤንኤ ያልመረመርክ ዝም ብለ ልጅቷን ወስደ ሸሽገህ አስቀምጠ እዩነቷን እስክታወጣ ድረስ አልሰጥም ትላለ። እንዴት ይሄ ነገር ያስኬዳል ብለ ታስባለ? የሰው ልጅ ቀምቶ ለዛውም አመት ያልሞላት የአራት ልጅን ወስዶ እንደዚህ ማድረግ ምን አይነት ከባድ ወንጀል እንደሆነ ጠንቅቀህ አታውቅም? ነገ እንደሚያሳስርስ እንዴት አትረዳም? እባክህ ብሩክ ይሄን ነገር ይሄንን ሐሳብ ትተ ልጅቷን መልስላት። ቢቻል ልጅቷን ከመመለስ በፊት እማኝ ሽማግሌዎች ጠርተ ይሄ ነገር ጉዳዩ የዲኤንኤው ምርመራ ውጤቱ መጨረሻ ውሳኔው እንዲታወቅ ሁሉም ሰው ተሰብስቦ አዲስ አበባ መጥቶ ሁሉም ባለበት ናሙና ተወስዶ እውነትህ ሐቅህ ይውጣ። ከዛ ውጪ እንደዚህ ወስደህ ልጅ ማሰቃየት እንደዚህ ወስደህ ልጅቷን መሸሸግ ምንም አያስኬድም። በተጠያቂነት ደረጃም የመጀመሪያው ተጠያቂ ነው የምትሆነው። ልጅቷ አያርገውና አንድ ነገር ብትሆንብህ አንተ ጋር ሆና ብትታመም እናቷን ጡት ናፍቃ የሆነ ችግር ቢያጋጥማት ይሁን ደግሞ እኛም ከምናስባቸው አንተም ከምታስበው ሌሎች ችግር ሌላ ቢፈጠር ምን ልትል ነው? እባክህ ብሩክ እዛ ጋር ያለውን የናሃይሚን በዛኛው በኩል ያለውን ነገር አስተካክላለሁ እያልክ በዚህ በኩል የምትሄድበት ርቀት ጭራሽ ትልቅ ገደል ሆኖ መውጣት የማትችልበት ትልቅ አረንቋ እንዳይሆንብህ ይህ መልእክቴን ጠንቀቅ ብለህ ስማ። በሌላ በኩል ፍፄ የሱ ወዳጅ ጓደኛ ነኝ የምትል እንዴት እንደዚህ አይነት ነገር ሲደረግ ቆም ብለህ ትመለከታለህ? እንዴት ወንድም ጓደኛ ብሩክን አትመክርም? አረ ጣጣ ያመጣብሃል፣ ነገ ትፈለጋለህ፣ ልጅ ሰርቃል ተብለህ ስብስብ ችግሮች ያጋጥሙሃል ብለህ እንዴት አትመክርም? ፍፄ አንተ ነህ ካሁን ከጎኑ ያለኸው፣ ልትመክረው የተለያዩ ነገሮችንም ልታስጠነቅቀው የሚገባው አንተ ነህ። ይሄው ሁሉ ነገር ደግሞ በካሜራ በቪዲዮ እየተቀረጸ ማስረጃ ሆኗል። በጣም ትልቅ ስህተት ብሩኬ ሰርተሃል። ይሄንን ነገር ማድረግ አልነበረብህም። መኪና አስነስተ እስክትጣጠፍ ድረስ ነው እንግዲህ ካሜራው ሲቀርጽ የነበረው። ይሄ ነገር በስተመጨረሻ ለእናንተ ጦስ ሆኖ ሌላ ችግር ከመፈጠሩ በፊት ጉዳዩ ላይ ቤተሰብ እንዲገባ ብሩክ ልጁን እንዲመልስ በእንደዚህ አይነት ነገር እንዳይቀጥል፣ አለበለዚያ ይሄ ነገር ከቀጠለ ግን እዩ ቀጥታ የህግ አካል ጋር ሄዳ ጉዳዩን ወደ ህግ ወስደው ብሩክን ከባድ ችግር ልታደርስበት እንደምትችል ነው በዝርዝር የደረሱኝ መረጃዎች። ይህን ጉዳይ አስመልክቶ እናንተስ ምን አይነት ሀሳብ ምልከታ አላችሁ? በተለይ ትናንት ብሩክ ያደረገውን ነገር አይታችሁ ብሩኬ ጀግና ወደ አዲስ አበባ ወስደ ዲኤንኤ አስመርምር ስትሉ የነበራችሁ ሰዎች አላችሁ። አራት ልጅ 6 ወር ያልሞላት እንደዚህ ማድረጉ ልክ ነው ትላላችሁ? ነገ ጣጣና ጦስ ያመጣበታል ብላችሁስ እንዴት ቆም ብላችሁ ለማወቅ ለማየት ለመረዳት አልሞከራችሁም? አሁን ከነገርኳችሁ ነገሮች ጋር ግን ጉዳዮቹን አገናኝታችሁ አሁን ሀሳብ አስተያየታችሁን እንድታስቀምጡልኝ በማክበር ልጠይቃችሁ። በተጨማሪነትም ደግሞ በብሩክ በኩል ያላችሁ ሰዎች የመረጃ የሚደርሳችሁ ከሆነ እባካችሁ ብሩክን የምትንከባከቡበት ሰዓት አሁን ነውና ይሄን ነገር ጠንቀቅ ብላችሁ እንድታውቁ ነው ይሁ መልእክቴን የማስተላልፈው። የእናንተንም ሀሳብ ዛሬ ላይ ማወቅ ስለምፈልግ እባካችሁ ኮመንት አድርጉልኝ። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘውላችሁ። ሰላም።